ወይ ወይ አረ ተረጋጊ ጨርሻለሁ እኮ ምን ነው ግን ለመልበስ ቻኮልክ ማለት አይ አሁን ነው ከውጭ የገባው ብዬ ነው ልትተኛ መስሎኝ ነበር ግን አንተ ልብስህን ቀይረህ ልትወጣ ነው እስኪ አየር ወደ ውስጥ አስገቢ አሁን ተንፍሹ ተረጋጋሽ አዎ እና ወሮሽ እንዴት ነበር ቆንጆ ነው ሻምበል እየደውሎ ነበር ሰላም ብለዋል ወይኔ እሳቸውማ ታዘቡኝ ስንት ቀን ደውለው አላገኙኝም አረ ስራ እንደሚበዛብ ነግሬዋለሁ እኔም ብልሽ ሰሞኑን ስፖርት እየሰራሽ አይደለም አቆምሽ እንዴ አረ እኔማ እሰራለሁ እኮ እኔማ ስለማትቀሰቅሽኝ የተውሽው መስሎኝ ነው አስገድጄ ማሰራ ስለመሰለኝ የተወኩት በራስ ተነሳሽነት ነው ስፖርት መስራት ያለበት እሱስ ልክ ነሽ ከውስጥ የመነጨ ነገር ሁሌም ቢሆን ጥሩ ነው ለዛ ነው ምንጭ እየተጠጣ ዝናብ ማይጠጣው ግን እንዴት ነው ቃላቶቹን የምታገኛቸው በነገራችን ላይ ማንበብ ሙሉ ሰው ያደርጋል መጽሐፍ ብዙ ስታነብ ከመናገር ይልቅ አዳማጭ እንድትሆን ያደርጋል እና አንባቢ ሁን እያልሽኝ ነው እኔ ብዬ ሳይሆን ከውስጥ ተነሳሽነት ቢኖር ጥሩ ነው ግን ውስጥ ፍላጎት ካለ እኔ መንገዱን አሳያለሁ ስለ ቅንነትሽ አመሰግናለሁ በነገራችን ላይ የሰነፍ ሰው አእምሮ የሰይጣን ቤተ ሙከራ ነው ይባላል ምን ማለት ነው ደግሞ ይሄ ለምሳሌ ስራ የማይሰራ ሰውን ተመልከት ነው 200 ብር ስራ ተቀጥሮ የሚሰራ ሰውን ቢያገኝ ስራውን ሲያናንቅበት ነው የምታየው ሁሌም ቢሆን ሰነፍ ነኝ ብሎ ከሚያስብ አልችልም ነገሮችን ማሳካት አልችልም ብሎ ከሚያስብ ሰው ሁሌም ቢሆን ኔጌቲቭ ኢነርጂ ነው የምታገኘው እሱስ ልክ ነሽ አሁን ይደብሮኛል ወጣ ብለን እንምጣ እኔ ግን ትንሽ ብተኛ ደስ ይለኛል እሺ ተኝ እኔ ግን ኪራጋ ሲሆን በጣም እየለፈለፍኩ ነው አሁንም ራሴን በጣም እየፈራሁት ነው እንዴ ልተኛ ብለሻል ነበር እንቅልፍ እኮ አልወስደኝ ሲል ነው የመጣሁት ምን ነው ደህና አይደለሽም አረ ደህና ነኝ እኔ ምንሽ ጽናት አቤት ኪራ ጥሩ ልጅ ነው አይደል አዎ ጥሩ ልጅ ነው ግን ለምን ጠየቅሽ ምንም እንዲሁ ሁኔታውን አስተውዬ ነው ላንቺ ያለውን ነገር ስመለከት በዚህ ዘመን ማን አለ ለቤት ሰራተኛ እንደዚህ አይነት ቦታ የሚሰጥ ብዬ እኮ ነው ያውልሽ ሴት ኪራ ቅልብን የተቸረ ወጣት ነው ላመነበትና ላፈለገው ነገር ምንም ነገር የሚያደርግ ቅልብ ያለው ወንድ ነው አዎ ግን እኔ በፊት ሳቀው እንደዚህ አይነት ባህሪ አልነበረው እኔም ሳቀው እንደዚህ አልነበረም በጣም ብዙ ነገሮች ተቀይረዋል እንዴት ያውልሽ ሴት አንዳንዴ ነገሮችን ይዘናቸው ስንጥላቸው ደግሞ ይሰበራሉ ስለዚህ ይዘን መቆየት የማንችለውን ነገር ባንጀምረው መልካም ነው ስለምንድን ነው ማውራት የፈለግሽው ጣቢያ ቀላቀልሽ አለ ነው ምንም ድካሙ ነው መሰለኝ ብዙ ነገር ሊያስቀባጥረኝ ነው እኔ እኮ ብችል አግዝሽ ነበረ ማለት ምግብ መስራት አትችይም እንዴ ኪራ ምን ሊበላ ነው ምግብ መስራት አትችይም ምን እሺ ኪራ ምን ሊበላ ነው ግን እዚህ ጋር ነው አመጣው እንትን አሁን ላግዝሽ የምትይኝ መስሎኝ እኮ ነው አይ እንደሱ እንኳን አልልሽም ባይሆን ብቻችንን ስንሆን በደንብ ታለማምጂኝና አግዝሻለሁ እሺ አሁን ወደ ሩሜ ልሂድ ስልኬን ይዛትቼ ነው የመጣሁት እመለሳለሁ እሺ እሺ አይ ኪራ አሁን እንዴት ነው ሆቴል ምግብ የምትበላው ቆይ እኔ አንተ ሚስት አፍርሼ እንደ አዲስ ተሰራ እድሜን መጨረስ አለብኝ
አሳልፈኝ። ቀን ሙሉ ስትሰሪ አንዱ ያልሽው ወይስ በባትሪ ነው የምትሰሪው? በእናትህ ከስራዬ በላይ እኮ ድካም የሆንክብኝ አንተ ነህ። እኔ ይኸውልሽ ለሰው ልጅ ብርታት እንጂ ድክመቱን አላውቅም። እሺ አሁን አሳልፈኝ። ባለፈው የመታሽኝ ይቅርታ ጠይቂኝና አሳልፍሻለሁ። እንደ ህፃን ያደርግሃል ልበል? አትበይ፣ ጥንቅቅ ያልኩት ልቅሱ ነው። እውነቷን ነው። አንተ የሆነ ያመለጠ ክትባት ማታለ። ምን አልሽኝ? አይ ምንም፣ አሳልፈኝ። እንዴ ምን እያደረጋችሁ ነው? ይኸው መንገዴን ዘግቶ አላሳልፍም እያለኝ ነው። የሆነ ነገር በለው። ኧረ ኪራ ለጭዌ ነው። ታዲያ ለጭዌም ቢሆን እኮ ጭዌ ከሚገባው ሰው ጋር ብታደርገው ጥሩ ነበር። ኧረ እናቱ መሰላታሪ እኔ ይሄ ነው ከሚባል ሰውዬ ሊያሳብደኝ ነው። ቆይ ለምን ለኪራ አትነግሪው? አሁን እሱ በዚህ ሰዓት የሚሰማኝ ይመስልሻል? እንዴ ምን ማለት ነው? ልጁ እኮ ወጣ ያሉ ነገሮችን እያሳየች ነው ያለው። ቆይ እሺ ኪራ ባይኑ እያየ ምንም ካላለ እኔ ምን ማድረግ እችላለሁ? እንደዛ ስለሆነ ነው የልብ ልብ የተሰማው። እኔ እኮ ምን እንደማደርግ ራሱ ነው ግራ የገባኝ። አንድ ቀን ግን እንደዚህ እንደ ጦስ ዶሮ ሲንቀለቀል በመጥበሻ አናቱን ነው የምለው። አዎ አንቺ እንደሆነ ባሌ ላይ ኮርስ ወስደሻል። የዛን ቀን መሬት ተከፍታ ብትውጠኝ ደስታዬ ነበር። አንቺ ያኔ እኮ ነው ማንነቴ የተስተካከለው ይለኛል። አይ ነው እንደ ደህና ታሪክ ያወራዋል አይደል እንዴ? አዎ ከዛ በኋላ ነው የተግባባችሁት? ብታይ ያኔ የሞተ መስሎኝ ነፍሴ ቀድማኝ ነው ሄደችው። እንደ ወርቅ በእሳት የተፈተንሽ ልጅ። አይምሩ ወርቅም እኮ በእሳት ሲፈተን ፈተናውን ሲያልፍ ሽልማቱ ውድ ብር ነው። የኔ ግን ዝቅታ ነው የሆነው። ይገባኛል ጽዬ፣ ግን ነገ የተሻለ ነው ብሎ ማሰቡ ነው የተሻለው። እሱማ ምን አማራጭ አለኝ ብለሽ ነው? ብቻ ጠንክሪልኝ። አንቺ ደካማ ሆነሽ ላይሽ አልፈልግም። እሺ ምሩዬ። ያቺ የእብዶች አለቃይስ ደርሳ ይሆን? ገና ከቢሮ ሳትወጣ እኮ ነው የካፌውን ደረጃ እየወጣሁ ነው የምትልሽ። አሁን ትመጣለች። ኧረ አዎ። ኪራ ደግሞ ቀድሞኝ ከገባ እግሬን ነው የሚሰብርልኝ። ሳትነግሪው ነው የመጣሽው? አዎ በስልክ እዛ እንደሚውል ሲያወራ ሰማሁት። ስለ ብዬ ነው ጥዬ ወጣሁት። የሆነ ፌቨር አለ እንጂማ እንዲህ በተከታታይ አዘጊም። ተው እባክህ፣ ለሽንፈትማ ሰበብ አትፈልግ። ቆይ ግን አንቺ ከመቼ ወዲህ ነው እንደዚህ ቁማርተኛ ሆንሽው? ከአባዬ ጋር ክረምት ይሄንንና ዳማ ነበር እየተጫወትን የምናሳልፈው። እና ከሱ ጋር በቅጣት ነበር የምትጫወቱት? አዎ እንደውም ከሱ ጋር በቀዝቃዛ ሻወር መውሰድና ስፖርት መስራት ነበር። እንዴ የምርሽ ነው? እና ቆይ ስታሸንፊ ጨክነሽ ተቀጫለሽ? አዎ ጨዋታ ላይ እኮ ሁሉም ሰው እኩል ነው። አረ ጨካኝ ነሽ። ጨዋታ ላይ እንደዛ የሚባል ነገር የለም። ሁሉም ሰው የጨዋታውን ደንብ መከተል አለበት። ይሁንልሽ። እሺው ምንድነው ቅጣቴ? እሺ ዛሬ ስለደበረኝ መተኖክ እናደርጋለን። እንደሱ ይሻላል። አዎ ሞራላዊ ጫና ስላሳደርኩብሽ እሱ በቂ ነው ለዛሬ። ምንድነው አንቺ እንደምን ተከብጂ? 3 ጨዋታ አንድ አሸነፍሽ። 3 ጨዋታ አይደል ይጫወት ነው? 3ቱንም እኮ ነው የዘጋውበት። ከሻታ ከብጂ ነሽ እንውጣ። እኔ ካርታዎችን ላስቀምጥና እንጣለን። እሺ ወይ እንዴት ግን ወንድም እህት አልኖርም? አንተ ብቻ ልጅ እንዴት ነው? በእርግጥ እኔ ከተወለድኩ በኋላ ቤተሰቦቼ ሌላ ልጅ ለመውለድ በጣም ሞክረው ነበር፣ ግን አልተሳካም። እናትህ ሕክምና አላደረጉም ነበር? አይ ያልሞከረችው ሕክምና ያልሄደችበት ጸበል የለም። መጨረሻ ላይ ግን ያው የፈጣሪ ፍቃድ ከሆነ ያለውን ይባርክልኝ ብላቶች። በእርግጥ ያለውም የተባረከ ይመስላል። አረ እንደዛ መስላለሁ።
ቁመና አሪፍ ነው፣ መልክ ቆንጆ ነው፣ ሴቶች የሚወዱት አይነት ሰው ነው። በዛ ላይ ጸባይህም በጣም ጥሩ ነው። ኧረ አንቺ ልጅ ረፊ እንዲህ ይሄ ሴቶች የሚዘፍኑለትን አይነት ወንድ ሆንኩ እየመሰለኝ ደግሞ በዛ ላይ በጣም ተጫዋች ነህ። በፊት እኮ ደረቅ ሰው ነበር፣ ታስታውሳለህ? አዎ፣ አንቺ ደግሞ በተቃራኒው በጣም ወሬኛ ነበርሽ። ዋ እየሰደብከኝ እኮ ነው። በነገራችን ላይ ታስታውሻለሽ ድሮ የአክስትሽ ልጆች በካርቶን ተጥላ ነው የተገኘችው እያሉ ሙድም ይዙብሽ? ዋ የፈራሁት ቀን ደረሰ መሰለኝ። እንዴ ግን ምን እያልኩኝ ነው? ሲጀመር የምፈልገው ይህንን አልነበር እና አሁን ለምንድን ነው በመደሰት ፈንታ እየተከፋ ያለሁት? ጉድ እኮ ነው። በቃ አሁን ኪራ ከሌላ ሰው ጋር ደስተኛ እየሆነ ነው። ስለዚህ የራሴን ህይወት ነው ማስተካከል ያለብኝ። አዎ እንደሱ ነው የሚሻለው። የአባቴ አምላክ ቆሌን ይክፋፋው። ተይ እርግማን በወጣት ያንዱ ቀልድ ነው። ልሳቅ? መሳቅ ፈልገሽ ከሆነ እሺ፣ ጥርስሽ ያምራል ስላልኩሽ ነው እንደዚህ የምትሆኝ። አንተ ሰውዬ ግን ልክ ነህ። አሁን መስመር አለሽ። መስመርን ያለፍከውማ አንተ ነህ። በቃ ከቻልክ ካጠገቤ ራቅልኝ። እንዴ ሰውዬው ኖሮ ማሽ ከመምጣ በፊት አሉ አንቺ ልጅ መጀመሪያም እኮ አንሶ ላይ ዘና ብትኝ ይዤ መጣ ነበር። ለምን አንቺን ላስልበት ነው? ለምን ትላለች እንዴ? በእግዚአብሔር እኔ እንደውም አውርደኝ እሺ፣ በእግሬ እሄዳለሁ። እግሬን አሞኝ ነው እንጂ ወገኛ ቀጫጫ ቅጥን ያለሽ ነው። ከዋይ ቀጥንሽ ልጅ ነው ስታስጠላ። አንተ ስማ ላይ ነኝ እጸድቅ ብዬ ማስላት ነው እኮ። አያፈረሰው አያጉረምረሙ ዝም ብለው ይሄዱ። እሺ እናቴ ታዘሽ። አሁን ከፍ በይ ከፍ። ስልክ መኝታ ቤት ረስቼዋለሁ። ሂጂና አምጪልኝ። የምርህን ነው? እያዘዝኩሽ። ለነገሩ ከአንተ ጋር ከምጨቃጨቅ በሌባ ብትዘረፍ ራሱ ተደራድሬ ባስመልስልህ ይቀለኛል። አመሰግናለሁ። ቆይ ሰው እንዴት አንድ እንኳን የወንድ ባህሪ አይኖረውም? ኧረ በስመ አብ። ስጠራሽ አሰሚም እንዴ? አልሰማሁም ነበር። ምን ፈልገህ ነው? ሳሎን ውሃ እንድታመጭልኝ ስጠራ ጠጋብ ይሁን ትቤት ይሁን አላውቅም። አሰሚ አመጣልሃለሁ። ሂድ በቃ። አሁንማ እዚህ ከመጣሁ ጋር ጠጥቼ እሄዳለሁ። የማን ነው? ለእኔ ልጠጣው አስቀምጬ ነው። እንዴ እሱንማ እንዳጠጣው። እንደምንም አልጠጣም። የእኔ ጥም ነው። ብጠጣውም አያረካህም። ያጉል አባባል ነው እባክሽ። እንደዛ አትበል። ሌላ እመጣልሃለሁ፣ እሱን ትጠጣለህ። እንዳልሽው ካረካው ደግሞ ከቧንቧ ስቤ ቀን ሙሉ ስጠጣው እላለሁ። ጽናት ጽናት ጽናት
ኪራዬ ኪራዬ ቆይ ምን ሆነ ነው? ኪራ ጽናት ወደ ክፍል ውሰጂኝ። እንዴት ነው እንደዚህ ሆነ ወደ ክፍል የምትሄደው? ለናውም ልደውልለትና ሐኪም ቤት ነው መሄድ ያለብን። እባክሽ አንቺ ሴትዮ አታሳብጂኝ። መተኛት ነው ፈልገው። እንደውም እዚሁ እተኛለሁ። ቆይ አሁን ደህና አልነበርክ እንዴ? ምን ተፈጥሮ ነው አንባው? አንቺ ሴት ልተኛበት በቃ ውፍ። እስኪ ስተኛ እንኳን ሰላም ስጪኝ። አይ ያለ አንዳች ነገርማ እንደዚህ አትሆንም። ይኸውልሽ ስተኛ ይኸውልሽ ብትቀሰቅሽኝ ግን እኔ ነው ያርገኝ። አሁን ሲወጣ ደህና የነበረ ልጅ እንደዚህ በአንዴ ምን ነካው? መጋኛ መቶት ይሆን እንዴ? ኧረ እኔ ለናሁም ልደውልለት። ደግሞ ትቀሰቅሽኝና ብሎኛል። በቃ ትንሽ ላይውና ካልነቃ ደውልለታለሁ። አሁን የሆነ ነገር ላልብሰው። ልጁ ከተኛ እኮ 3 ሰዓት አለፈው። ወይኔ ጉዴ ገደለኝ በቃ። ነቃ እንዴ? ኧረ አልነቃም። ቀን እኮ ነው የተኛው። ሰዓቱ እኮ ሄዷል። ታዲያ ምን ነካሽ? የምሄድበት ቦታ ነበር እኮ። እንደ መቀስቀስ ጭራሽ ልብሰሽ ታስተኝኛለሽ። ከቀሰቀሽኝ ደግሞ ዋ ብለኸኝ ነበር። ማ እኔ ነኝ ያልኩሽ? አዋ እንደውም ውስጥ ገብተህ ተኛ ስልህ ሁሉ እምቢ አልከኝ። ምን እየሆንኩ ነው? እሺ አሁን ምግብ አምጪልኝ። እሺ ግን ደህና ነህ ኪራ? ያልኩሽን ብቻ አድርጊ። እሺ ቅድም እኮ አዞሮኛል ስላልከኝ ነው። አዙሮህ እንዴ? ምን እየሆንኩ ነው? ወይኔ ኪሩቤል፣ በቃ በቅርቡ የእብደት ባንዲራ ማውለብለብህ ነው። እንዴ ዛሬ ስፖርት አሰሪም እንዴ? በጠዋት ተነስቼ ነው የሰራሁት። ለምን ውድድር ምናምን አትሞክር? አዎ መመዝገብ ሳይኖርብኝ አይቀርም። ወንዶች እንደሆነ ቤት ሲልፈሰፈሱ ነው የሚውሉት። እንደዚህ እኮ አሽሙር ስትናገሪ ምን ያህል እድሜሽ እንደሄደና እኩያሽን ጅብ እንደበላብሽ ነው የሚያሳየው። እንደዚህ ስትለኝ የምናደድ መስሎ ከሆነ ተሳስተሃል። እኔ በየአመቱ ኬክ እየቆረስኩኝ ሻማ ማበራው ከእድሜ ላይ 1 አመት ስጨምር አስተሳሰብም እያደኩ ነው። እሺ የውቅያኖስ ያክል አስተሳሰብሽ ቢሰፋ ከኔ ማምለጣችም። ግን ትንሽ ሴት ልጅ እንደዚህ ስታስፈራራ አይምሮህን አይሰቀጥጥህም? እኔ ሳስፈራራሽ ነው ሴትነትሽ ትዝ የሚልሽ እንዴ? ወንድ ነኝ ትይለ እንዴ? የታለ ወንድነትሽ? ትሰማለህ? አይምሮህ ማሰብ ያቆመው ያኔ ከካምፓስ ስትጫር ነው። ትሰሚኛለሽ? እኔ ባንቺ አባት ምክንያት እኔነቴን አጥቻለሁ። እናትህንና ትምህርትህን ያሳጣህ አንተ እንደምትለው የኔ አባት ሳይሆን ስራህ ነው። ጥፋትሽን አሸፍኝ። መቼስ ድጋሚ ያገናኘን ያልተቀጣጣንበት ኃጢአት ስላለሽ ነው መሰለኝ። ሰው እንድትቀጣ የሚያገናኝ ፈጣሪ የለም። በቃሽ፣ በጣም ምላስሽ ረዘመ። ምላስሽን እንዳላስወጥሽ። እሺ ምን ፈለግ? ፍቅር ሳይዘኝ አይቀርም። ከማን? መቼም ከጎረምሳ ይሆን። ለነገሩ
ፍቅር የሚባል ደረጃ ላይ አልደረስኩም። ከማን አልኩህ እኮ። ተረጋጊ። ድሮም እንደምትወጂኝ አውቃለሁ። ወርቅ እያለ ድንጋይ ተወዶ አያውቅም። ከልጅቷ ጋር ታገባብኛለሽ። ልጅቷም ልክ እንዳንቺ ጥጋብ የወጠራት ናት። ማናት ነው ያልኩህ? ዝርዝር መረጃውን ለራስ ያዘው። ጽናት ናት። ጽናት ጥሎብኝ ቤቷን ቀጥ አድርጋ ያዘችና ኮስታራ ሴት እወዳለሁ። ምን ዋጋ አለው? እሷ ቀጥ አድርጋ ብትይዘውም ማፍራሽ ነው ወደ ቤቷ የሚገባው። በለፈለፉ በአፊ ጠፉ አለ ያገረ ሰው። ለማንኛውም ምላስሽን ገታ አድርጊው። ሴት ስትንቀኝ አልወድም። በአንድ ድንጋይ ሁለት ጅግ ጠብ አደርጋለሁ። እኔ የምለው ባለፈው እኔ ጋር ስታድሪ እንክብካቤ አጓደልኩ እንዴ? ጠፋሽ እኮ። ኧረ በፍጹም ትንሽ ስላልቻልኩ እኮ ነው። አንቺም እኮ በጣም ጠፋሽ። ኧረ ምን እባክሽ፣ የሰሞኑን ቀን እኮ ከቁምጣ ያጠረ ነው። በቃ ጨዋታ ያልቅብሽም አይደለ? ስራ ግን እንዴት ነው? ቆንጆ ነው፣ ምንም አይልም። እንሰራለን ግን ምንም ጠብ የሚል ነገር የለም። ቆይ ግን ምንድን ነው የምትሰሪው? ውይ በቃ መርሳት ጀምረሻል ማለት ነው። እንዴት? ባለፈው ሳይዘጋ እንደተረሳ የዘበኛ ሬዲዮ ታሪኬ ሙሉ ዘረዝርልሽ አይደል እንዲያደርኩት? አዎ ለካ ነግረሽኛል። አዎ ባለ ጉዳይ ቦርጁን ጠረጴዛ ላይ አስደግፎ ተሽከርካሪ ወንበር ላይ ሲሽከረከር ይውላል። እኔ ደግሞ የእነሱን ጉዳይ ለማስፈጸም ላይታ እችላለሁ። እንዴ አረ እንደዛ ይባሉ። ሰው ስራቶ የተመረቀበትን የምርቃት ፎቶ ፍሬም እየሸጥ አይደል እንዴ? አንቺ ታማርሪያለሽ። እሱማ ልክ ነሽ። ተመርቄ በሳምንት ውስጥ ነው ስራ ያገኘሁት። ግን ስመረቅ እህቴ ያልነበረችው። አዎ አንዳንዴ የደስታችን ቀን ላይ የኛ የምንለው ሰው ቢኖር ደስ ይለናል። አዎ እና ዛሬ የተጋበዝኩት ለምንድን ነው? ምን ባክሽ ቤቶች ደብረኝ ወጣውና አንቺ ትዝ አልሽኝ። ታድጊ ለአንድ ሰው የድብርቱ መድኃኒት ሆኛለሁ ማለት ነው። ኧረ ተይ እንደዛ ብለሽ ማይልብ ልብ እንዳይሰማሽ። ኧረ ኩራትማ አባቶቻችን ነው። ባይሆን ለአንቺ የቤተሰብ ዋጋ ቀነስ አደርግልሻለሁ። ኩራቱና? አዎ እኔ የምልሽ ሳምንቱ እንዴት ነበር? እንዴት አለፈልሽ? ባክሽ ተይኝ። ጽናት ላታዋጣኝ ብቸኝነቴን አስረስታኝ ጠፋች። ማለት ጽናት አንቺ ቤት ትኖር ነበር? አዎ አይ ማለቴ አንዳንዴ ትመጣ ነበረ። እኔ ደግሞ ሰውን ቶሎ ለምዳለሁ። አዎ ጽናት ቶሎ የምትለመድ አይነት ሰው ነች። ይገርምሻል ለሰዎች ብቻ የምትኖር የዋህ ልብን የተቸረሽ መልካም ሴት ናት። ልክ ብለሻል። እንዴት መጣ? ጽናት አሞታል ብላይ ነው። ምንን አሞ ነው? አረ ደህና ነኝ፣ ትንሽ ራሴ ነው። እንደዛ ከሆነ ጥሩ። አሁንም እንዳቆረፍከኝ? ባኮርፍ ኖሮ መጣ ነበር። ታዲያ እንዳመመኝ ሰምተህ እንዴት ባዶ እጅን እየተወዛወዝክ ትመጣለህ? እና ምን እንዳመጣ ልጠብቅህ? ይሄ ፍራፍሬ ምናምን ይኸውልህ፣ እኔ መምጣቴ ራሱ ትልቅ መድኃኒት ነው። ከመምጣቴ ፊት ራሱ ወልወል አለ። እና ምሩስ አልመጣችም እንዴ? ኧረ መታለች። ጽናትን ሰላም ልበልሽ ብላ ገብታ። በቃ እነሱ ከተገናኙ እኛን ከነመፈጠራችን ነው የሚረሱ። ማታ ራሴ ላይ ናፍቀኛለች ምናምን እያለች ነበር። እንዴት ነሽ? ምንድን ነው እንደዚህ መጥፋት? ምን እባክህ አዲስ ትዳር እኮ አላደረሳለኝ። ለነገሩ አጅሬውም የሚያስወጣሽ አይመስልም። እኔ እንደዚህ አይነት ባህሪ እንደሌለብኝ ታውቃለህ አይደል? እና ኪራ እንዴት ነው? ምንድን ነው ህመሙ? አይ ምን እባክሽ፣ እኔ ያለሁበት ሁኔታ አይደለም። ራሴን ሌላ ነገር ሳያሳምም ብለሽ ነው። ቆፍጠን በለች እንዳለ እንዲህ ሲያስጠላ። ቆፍጠን በቃ እናንተ ተጫወቱ። ፍቅር እና እንዴት ነው ትዳር መንደርደሪያው?
ቆንጆ እንዴት ወለወላ አልኩ በጣም አማንሽ አሉልህ። በዚህ ግቢ ሲገባ ዛሬ ደስ አለ። እሺ አሁን እየጠረኩኝ ነው። አዋራ እንዳይሆንብህ ግባ። አዋራ ልቀበልም ነበር ግን ከአንቺ ሆነ ችግር የለም። ቆይ ከኔ ምንድን ነው የምትፈልገው? አንቺን ማገዝ። አመሰግናለሁ። አያስፈልገኝም። ቆይ ግን በዚህ ጊዜ እንዳንቺ አይነት አይናፋር ሴት መገኘቱ በጣም ነው የሚገርመው። ትቆያለህ? እማትገባ ከሆነ እኔ ልገባ ነው። እንዳንቺ አይነት ስነ ምግባር ያላት ቆንጆ ሴት ማግኘት መታደል ነው። ስለምንድን ነው የምታወራው? በቃ ተወኝ፣ እኔ ስራዬን ልስራበት። አትፍሪ። ከኔ ጋር ብትሆኚ የተሻለ ህይወት ይኖርሻል። አመሰግናለሁ። እኔ ባለኝ ህይወት በጣም ደስተኛ ነኝ። ስለዚህ ስራዬን ልስራበት። ተወኝ። ራሴን ዝቅ ስላደረኩኝ ነው እግሬ ስር ነው የምትደፊው። አንድ እውነት ልንገርህ፣ አንተ እንደፈለግህ ስትጀነን ሁለት ስትጀነን ብታድር፣ እኔ የራሴን ህይወት ለማስተካከል እንጂ ለማንም አይደለም የመጣሁት። አንቺ ፍቅር እኮ በጣም ደስ የሚል ነገር እኮ። አዎ ደስ የሚል ስቃይ እንደሆነ አውቃለሁ። አፍቅረሽ ታውቂያለሽ ማለት ነው? ማለት ምን? እኔ እንዲህ ስትርበተበች ደግሞ ከእኔ እንዳይሆን ብዬ ሰጋሁ። አይደለም በሆነ በህልምህም አይሆንም። እሺ እኔ የምልሽ ሚስትየው ዛሬ ግን ደብሮሻል? አታየውም እንዴ? ያኔ ስንት ሳቅ ጨዋታ የነበረበት ቤት እንደዚህ ደብዝዞ። እሱማ ልክ ነሽ፣ ግን ሚስቴ ስትከፋብኝ ማየት አልፈልግም። ምን ልታደርግ አንቺ? ናሆም እኮ ይኸውልሽ የጥምር ሙያ ባለቤት ነው። እንዴት? ተረጋጊ እንዴ። ቁመትሽ ለውጋ ነው የኔ ያለም፣ ኧረ ያለው ማን ነው? ለወሎ ልጅማ ሲያንስው ነው፣ ለአምባሰል ልጅማ ሲያንስው ነው። ኧረ ቴዲ አፍሮ ቢጨንቀው ቢጠበው የሚዘፍነው ቢያጣ። ኧረ የሌሊት ወፎች ረገፉ። ይህን ጥርስ እየሳቀ ብቻ ነው ማየት የሚፈልጉሽ። እኔ የምለው ቤቴን ቮካል ስትሰሩበት ሰማሁ ልበል? አጅር ደግሞ እንደ ጎርጣጣ በር ላይ መለጠፍ ጀመረ። እኔ አልተለጠፍኩም ሰውዬ፣ እኔ ወፎቹ ሲረግፉ አይቼ። እኔም እኮ ነግሬ ነበር። ጭራሽ እሱ ነው የዘፈነው። እኔ እኮ ነቃ እያንኳኳሽ ነው መሰለኝ። ገናኘነሽ አንቺ ቆይ የምራል ወደድሽው? ወድጄዋለሁ። አለኝ ደግሞ የሰማኝ በለዋለኝ። ባትመጪም ቅጠሪኝ። የምሬን ነው። ኧረ ከጎረቤት ጋር ታነካከኝ። ልዝፈንልሽ አልዝፈንልሽ? አሁን አንቺ ነው የምጠይቅሽ። እሱ አይደለም አታተስፈራ ሲያስጠላ። ዝፈንልሻ? አይ በግድ አይሆንም ካልፈለገች ልታውቀው እሷ ነች የሰማችው። ይመች። ምነው ኪራ? ምንም ደህና ነኝ። ፊትህን ጥለኸዋል እኮ ምን ሆነህ ነው? እኔ እንጃ እሱ አላውቅም። ዝም ብሎ ይጨንቀኛል። ተስፋ የመቁረጥ ስሜት እየተሰማኝ ነው። ምን ነው? እስኪ ንገረኝ ኪራ። አሁንም በምትወዳት ልጅ ምክንያት ነው? አዎ፣ እሷ እንደጠላችኝ ማመን አቃተኝ። ኪራ፣ አንተ እሷን እንደምትወዳት እርግጠኛ ልትሆን ትችላለህ፣ ግን በሰው ስሜት እርግጠኛ መሆን አይቻልም። ግን አንዳንዴ ሰው አምነሽ ታውቂያለሽ? እሷ ለእኔ ሁሌም ልክ ነበረች። ራሴን እንኳን እንደሷ አላምነውም ነበር። አሁን እኔ ምንም አይደለህም። እርሳት ብልህ እንደማትረሳ ታውቃለሁ፣ ግን ትንሽ ማሰብህን ቀንስ። እሷን እያየኋት እንዴት አላስታውሳት? ታገኛታለህ እንዴ? አዎ፣ ሁሌም አይኔን ስገልጥ የእሷን ፊት ነው የማየው። እንዴት?
ማለቴ በህልሜ ሳያት ነው ማድረው። እሺ አሁን ቆንጆ መጽሐፍ እያነበብኩ ነው፣ ልተርክልህ? እሺ እስኪ በደንብ ስሰማሽ እንቅልፍ ካስተኛኝ። ና ግሬ ላይ ተኛ። እንደዛ ይሻላል? ዛሬ እኔ ነኝ ትሪት ማድረግ፣ ስለዚህ እምቢ ማለት አይቻልም። እሺ ሀሴት አይ እኔ እኮ እራት ብይልልሽ ነበር የመጣሁት። እርቦሃል ለምትመክ ይኸው። አይ እኔ በልቼ የመጣሁት፣ ከፈለግሽ አንቺ ብይ። በቃ እኔ ትንሽ ቆይቼ እበላለሁ፣ አንቺ ግን ብይ። እሺ እሺ በቃ መጽሐፉን አንብቢልኝ፣ ከዚህ ሙድ መውጣት አልፈልግም። ምን ነው? ምንም ማንበብሽን ቀጥይ። ሄሎ ሲ፣ እንዴት አረፈድሽ? ደህና ነሽ? ምን ባክሽ፣ ምን ሆናለሁኝ? ምንድነው ቤት ብቅ አትይም እንዴ? ድንገት ቤትሽ ነው አይቼው እኮ ናፍቆትሽ ተቀሰቀሰብኝ። ኧረ እኔ እባክሽ አላከራየሁትም፣ ፍራሹ ራሱ እስካሁን አልወጣም። ይገርምሽ። ብቅ በይ በቃ፣ የትም አልሄድም። እሺ በቃ እጠብቅሻለሁ። ቻው